ለለመነ አጋንንት ምንድነው በክርስትና እና ተራይ ደግሞ እንደገና ዲቤ ከፈለክ እንደዚህ ጨምቄ እና ፈረማ ተከበር ካለ ከዚህ በኋላ መገስት ላይ የመጣህ የምትጠይቀው እንደ ህፃን ልጆች አራት ጩበና አሁን ስለ አጋንንት ልናወራ ነውና ድጋሚ ለመዋረድ አትቸኩል። አላህ ማን ነው የሚለው አሳይተናል። ፕሊዝ በቃ አላህ ማን ነው የሚለው ስላሳየን ስለ አጋንንት እናወራ። ወንድ ልጅ ነህ ወላሂ ላዚው እናወራ። አላህ አጋንንት መሆኑ ስላሳየን እናመሰግናለን። ከንክኖሃል አይደለ? ያጋጥማል። ስብራቱ ከባድ ነው። ስብራቱ ከባድ ነው። ስለምን ተይጆ ስለተሸነፍሽ ነው? አይ ላ ወንድ ነኝ ወንድነቴንማ ድና ያታርገ ሲዋና ያ ወንድ ነህ። ስለ አጋንንት እናውራ። ወንድ ልጅ ነህ አንተ። እናት ወልዳለች። እኔ ቤተሰቦች አይደሉም ኡስታዝ። አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። እና እናውራ ስለ አጋንንት ወንድሞች ናቸው አይደል? አንተ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው እናውራ፣ በእውቀት እናውራ ስለ አጋንንት። በቃ አሁን ኮንክሉዥን እንስራ። ለምን ረብሸው? ኦኬ 5 ደቂቃ ትይዛለህ። ያስ ስለ አጋንንት መጽሐፍ ላይ ወራ በላይ ወራ መጽሐፉን አየሽ አትጩ። በቃ አየሽ 5 ደቂቃ አለኝ። ታልካ እንዳገባ 5 ደቂቃ የለም። ቆይ አንተ ነህ ሁሌ ደቂቃ ብትወስድ። ቆይ ሁለት ደቂቃ በቃ በሁለት ደቂቃ ጨርስ። ያዝ አንድ ደቂቃ አሳየኝ። እፎይ ለቅደው እንዳታረጊኝ እሺ። አይ ለማሳየት ይቸገራለሁ። ያው እንደው ካሜራ ካዞርኩኝ እኔ አልታይም። በቃ እናምናለን። ቀጥል። የግዴታ 2 ደቂቃ ነው ያዝ። በቃ እሺ 2 ደቂቃ ግን በጣም ያንሳል። ኦኬ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣ ጥሩ ነው። ይልመድብህ ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሎክ በስጋ የተገለጠ አምላክ ነው። እሱን ከአላህ ጋር ያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም ያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምን በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩ። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው። ወንድማችን እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎ ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ በ2 ደቂቃ አለችኝ ልቀጥል። አርእስታችን ምን ነበር? የነቢያቶች የሰበኩት